የመነኮሳት የተግባራዊ ህይወታቸው ነው ዛሬ የተመዘገበው። በባህሪው መጽሐፍ ጽሞና ቦታ የሚፈልግ መቀመጥን ይፈልጋል። መጽሐፍ መነኮሳት ግን ስነ ምግባር ነው እና ተጋድሎ ነው። ሰውን በአግባቡ ስላልሰራ ነው የምንሰራቸው ነገሮች ሁሉ ከንቱ እየሆኑብን ነው ያሉና ምናኔ ገንዘብን መናቅ ምን እንደሆነ አሁን ባለንበት ዘመን መርጠን የምንሰራበት እንጂ ያገኘነውን የምንሰራበት ጊዜ ግን እንዳልሆነ ማስረዳት ይፈልጋል። ህይወታቸው የመጨረሻ መናኝ ናቸው። ይህን ጉባኤ ቤት የወለደው ትልቁ ነገር ምንድነው? ያለንበት ወቅታዊ የሀገርና የቤተ ክርስቲያን የሚገኙበት ሁኔታ ነው። ጉዳዩ ከአገልግሎትና ከህይወት ወደ ቅጥር እያመዘነ ሲመጣ ነው። ማህሌቱን እናደምቀዋለን፣ አውደ ምሕረቱን እናስተምራለን። ግን ቤተክርስቲያን ፈልጋ የምትይዘው ሰው የሚያስፈልጋት ሸክሟን የሚቀንሰው የሚያስፈልጋት ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። መጽሐፈ መነኮሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማዊ ሕይወትን የጸሎት የትሩፋትና የመንኩስና ሥርዓትን የሚገልጽ መንፈሳዊ መጽሐፍት ስብስብ ነው። በውስጡ የሚታወቁ 3 መጽሐፍትን የያዘ ሲሆን ከሶሪያ አባቶች የተተረጎሙት ማር ይስሐቅ፣ ፊልክስዩስና አረጋዊ መንፈሳዊ ናቸው። ጤና ይስጥልን የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ የመጽሐፈ መነኮሳት ትምህርት ከሌሎቹ የትርጓሜ መጽሐፍት የሚለይበትን ስለ ታላቁ አባት መምህር አካለ ወልድ በዋናነት ደግሞ በባህር ዳር አባይ ማዶ የአራቱ ትርጓሜ መጽሐፍት ጉባኤ ቤት በተለይ መጽሐፈ መነኮሳትን በትርጓሜ የማስተማርና ወደ ቀደመ ልዕልናው የመመለስ ኃላፊነትን ተቀብሎ እያስቀጠለ ስላለው የመማር ማስተማር ጉዞ ለማየት ወደናል። አብራችሁን ሁኑ። መጽሐፈ መነኮሳት ምናኔን የሚያበረታታ ሕይወትንም በተግባር የሚያስተምር ከአራቱ ትርጓሜ መጽሐፍት መካከል አንዱና ዋነኛው ነው። ዋና ዓላማው መነኮሳት ያንን አንብበው ተምረው በዛ እንዲኖሩ እንደ መመሪያ፣ ለምሳሌ ሥርዓተ ክህነት ለካህናት መኖሪያ፣ የመናን ፍትሐ ነገሥት ላይ አንቀጽ በአንቀጽ እንደተቀመጠው እንደዚያ የመነኮሳት የተግባራዊ ሕይወታቸው ነው ዛሬ የተመዘገበው። በተለይ ደግሞ እንዲህ ንባቡ ወደ ትርጓሜ ወደ አንድምታ መጥቶ ሲመሰጠር የበለጠ ልብ የሚስብ ለምናኔ የሚያነሳሳ የመሆን ጠባይ ያለውና መጽሐፈ መነኮሳት እንግዲህ እንደዚህ አይነት መጽሐፍ ነው። መጽሐፈ መነኮሳት ገዳማዊ ሕይወትን የሚመራ በመሆኑ ፍቅርን የሚሰብክና ምግባር ላይ በሰፊው በማስተማሩ በአጠቃላይ ክርስትናን እንዴት ሊኖር እንደሚገባ የሚያስተምር በመሆኑ ከሌሎቹ የትርጓሜ መጽሐፍት የተለየ ያደርገዋል። ሐዲሳት፣ ብሉያት፣ ሊቃውንት መነኮሳት ነው የምንላቸው አራቱ ጉባኤዎች። ብሉያትና ሐዲሳት ያው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ዶግማም ቀኖናም ያለበት ነው። መጽሐፍተ ሊቃውንት ዶግማ ላይ ነው የሚያተኩረው በብዛት ምስጢረ ሥላሴ፣ ምስጢረ ሥጋዌ እንደዚህ ነው። መጽሐፈ መነኮሳት ግን ስነ ምግባር ነው እና ተጋድሎ ነው። ተጋድሎ ፍቅር ምን እንደሆነ ፍቅርን ንጥር አድርጎ፣ ትዕግስት ምን እንደሆነ፣ ትሕትና ምን እንደሆነ፣ ንጽህና ምን እንደሆነ፣ ምናኔ ገንዘብን መናቅ ምን እንደሆነ እና አመዛኝነቱ ለመነኮሳት ይሁን እንጂ ለሁሉም ክርስቲያን ምግባር ላይ ስር ሰዶ ማለት በቃ ወደ ታች በደንብ ወግቶ የሚያስተምር መጽሐፍ አሁን ካሉን ጉባኤዎች መጽሐፍ ቅዱስ ሁሉንም ነገር ይገልጻል። ግን መጽሐፍ ቅዱስ ላይ የተቀመጠው የተግባራዊ ክርስትና እንዴት ሊኖር እንደሚችል በበለጠ መንገድ አውርዶ ነው የሚያሳየው። ገዳማዊ ሕይወታችንን የሚመራልን ያ መጽሐፍ ነው። ስለዚህ ነገ እንኳን አሁን ውጥንቅጦ የወጣው ገዳማዊ ሕይወታችን ወደ ነበረበት ይመለስ ያልን እንደሆነ መመሪያችን መጽሐፈ መነኮሳት ነው የሚሆነው። መጽሐፉ ግን ከገዳማዊነት ባለፈ ለእያንዳንዱ ምእመን፣ ለባለተዳሩ፣ ለዓለማዊ ሁሉ የሚጠቅም የተግባራዊ ክርስትናን የያዘ ነው። ምክንያቱም ስለ ፍቅር በዝርዝር ሲያወራ ፍቅር ለገዳማት ብቻ አይደለም የሚያስፈልገው። ትሕትና፣ ንጽህና፣ ትዕግስት ለገዳማውያን ብቻ አይደለም የሚያስፈልገው። እነዚህን አሟልቶ ዘርዝሮ ምንነታቸውን አሳውቆ የሚያስተምር መጽሐፍ ነው መጽሐፈ መነኮሳትና
ለምግባራት በጣም ብልጫ ያለው መጽሐፍ። የመጽሐፈ መነኮሳት ትምህርት በቃልም ሆነ በትርጓሜ ለረጅም ዓመታት ሲሰጥ እንደቆየ ይነገራል። መጽሐፈ መነኮሳትን በትርጓሜ ለረጅም ዓመታት ካስተማሩ መምህራን መካከል ታላቁ አባት መምህር አካለ ወልድ አንዱ ናቸው። መምህር አካለ ወልድ በቅኔና በትርጓሜ መጽሐፍት መምህርነት ከቀደምቶቹ መምህራን አንዱ ሲሆኑ መናኛ አባት አረጋዊ ሊቅ ስለመሆናቸውም ይመሰከርላቸዋል። ረጅም ዘመን ጊዜያቸውም ግማሽ ዘመናቸውን በቅኔና መጽሐፍ ጉባኤ ቤት ነው የጨረሱት። የአራቱ ጉባኤ መምህር ናቸው። የቅኔ አስተማሪ ናቸው። በተለይ ግን ከሙያቸው ሁሉ መጽሐፈ መነኮሳትና ደግሞ ቅኔ የተለየ ነው ለሳቸው። አሁን ቅኔዎቻቸው መጽሐፍ አለ፣ የመራካው ሕይወትና ቅኔዎቻቸው የሚል አንድ መጽሐፍ አለና ብዙ ቅኔዎች አሉ በዘመኑ የተሰበሰቡ በጣም የተለዩ ናቸው ቅኔዎቻቸው። በመጽሐፈ መነኮሳትም እንዲሁ ሁሉንም ጉባኤያት ያስኬዳሉ። አራቱን ጉባኤ ቦሩ ላይ ረጅም ጊዜ አስተምረዋል። ቢያንስ ቦሩ ላይ ወደ 38 ዓመት አስተምረዋል። እድለኛም ናቸው ያስተማሯቸው ሰዎች ትልልቆች። ብዙዎቹ ለምሳሌ ኢትዮጵያ በብዙ ድርድር ግብጽ ላይ 4 ሊቃነ ጳጳሳት ስታሾም 4ቱም የመራካው ደቀ መዛሙርት ናቸው። እነዛ 1921 የተሾሙት 4ቱም እና አቡነ ጴጥሮስ ሰማዕቱ እና አቡነ ሚካኤል እና አቡነ ይስሐቅ። አቡነ ይስሐቅ ድጓው አለ እዛ ቦሩ ሰጥተውት አቡነ ይስሐቅ የጻፉት ድጓ አዋቂ ናቸው። እና አቡነ አብርሃም እነዚህ እድለኛ ናቸው። እነ መልአከ ብርሃን አድማሱ ጀንበሬ የመሰሉ እነ መምህር ወልደ ሚካኤል እና ደቀ መዛሙርቶቻቸው ትልልቅ ናቸው በጣም እና እሳቸው የሚነሱበት በጣም ብዙ ነው። ከህይወታቸው የመጨረሻ መናኝ ናቸው። በሊቅነት ደግሞ ጥንቅቅ ያሉ ናቸው። ትምህርቱ በመምህር አካለ ወልድ ዘመን እጅግ የተጠናከረ በርካታ ሊቃውንት የወጡበትና በትርጓሜ ይሰጥ የነበረበት ዘመን እንደነበረ ይነገራል። ይሁን እንጂ ከመምህር አካለ ወልድ ወርቃማ የማስተማር ዘመን በኋላም ትምህርቱ በመጠኑም ቢሆን የመዳከም ከትርጓሜ በቃል ወደ መስጠት እንደመጣና የመቀዛቀዝ አዝማሚያ እንደታየበት መምህራን ይናገራሉ። ባንዴ አልቆመም ግን ቅድም ሞከር እንዳደረኩት በቃ የሐዲስ መምህር ይምጣልን ይላሉ አድባራት። የብሉይ መምህር እንፈልጋለን ወይም የብሉይና የሐዲስ ይላሉ። የመነኮሳት የሚል ግን የለም። ምንድነው እንግዲህ የቀረው ጉዳዩ ከአገልግሎትና ከህይወት ወደ ቅጥር እያመዘነ ሲመጣ ነው። ያን የሚያደርገው ለመጽሐፍ ልማርበት ልመከርበት ብሎ አይደለም። እንደዛ ቢሆን ዓመት 2 ዓመትም እስከ 3 ዓመት ይጨርሳል መጽሐፉ። ሌላ መጽሐፍ ላልተማረ 3 ዓመት እንደው ሌላ ሐዲሳት ብሉያት ተምሮ ለመጣ ሰው ቢያንስ 2 ዓመት ይፈጃል መጽሐፉ። አሁን ግን ያው 2 ወርም 3 ወርም ነው ሰው ይዞት የሚመጣውና ስለዚህ ለህይወት መማሩ ቀርቶ ለኑሮና ለእንጀራ የሚማረው ሲበዛ አብያተ ክርስቲያናት ደግሞ በዚህ በእንጀራው ቅጥር ውስጥ መጽሐፈ መነኮሳትን ከስራ ዝርዝር ውስጥ ሳያስገቡት ሲቀሩ ማን ይማረው? ገዳማትም ያን መስፈርት አቆሙት። መጽሐፈ መነኮሳት የተማረ አሁን አበምኔት ለመሆን በገዳም ውስጥ እንደ ግዴታ መሆን ነበረበት። ያም ቀረ። ያ ሲቀር በቃ ሰውም ለእንጀራ ነው የሚማረው። ከቅጥርም ውስጥ የለም ዝርዝሩ። ስለዚህ ቅጥር ውስጥ የማይወጣን ማንም አይማረውም እና በሂደት እየቆመ የመጣው በዚህ ምክንያት ነው። ከዛም በኋላም የተረጉት መምህራን ነበሩ እነ ዶክተር አረቃ እያላለሙ ሌሎችም ግን ያው እየቀነሰ አሁን ካለበት ደረሰ ማለት ነው። የአባይ ማዶ ፈለገ አእምሮ የአራቱ መጽሐፍት ትርጓሜ ጉባኤ ቤት ለረጅም ዓመታት በተለያዩ ጉባኤ ቤቶች በቃል ብቻ ይሰጥ የነበረውን የመጽሐፈ መነኮሳት ትምህርት በትርጓሜ ለመስጠትና ወንበሩን እንደገና ለማጠናከር የመማር ማስተማሩን ጅማሬ ካደረገ እነሆ 1 ዓመት ሊሞላው ወራቶች ይቀሩታል። አንዳንድ ቦታዎች መምህራን ብቻ የሚተረጉሙባቸው፣ ደቀ መዛሙርት የማይሳተፉባቸው እንደ መምህሩ ትጋትና እንደ መምህሩ ደቀ መዛሙርቱን መቆጣጠር በተለየ መንገድ መያዛቸውን የሚያረጋግጥባቸው መንገዶች ሊኖሩ ይችላሉ። ፈተና በማውጣት ሊሆን ይችላል። ይህን እንዴት ተረድተዋል ለማለት ሊሆን ይችላል። በሆነ ቀን አንድ ቀን ዝም ብሎ በመጠየቅ ሊሆን ይችላል። እንደዚህ የሚደረግባቸው ጉባኤ ቤቶች አሉ። ደቀ መዛሙርቱ ብቻ የሚተረጉሙበት፣ መምህራን ደግሞ እያዳመጡ ሲያበላሹ የሚመልሱበት ደግሞ አጋጣሚዎችም አሉ። እንደዚህ እኔ በህርኩባቸው ጉባኤያት የገጠሙኝ ስለሆነ አሁን ያ ሁሉ አንድ ቀን ሊያዝ አንድ ቀን ላይያዝ ይችላል። ደቀ መዝሙሩ የሆነ ገጠማ አጋጣሚ ሳይዘው ሊሄድ ይችላል። ይሄኛው ግን ምንድነው ለማድረግ የሞከርነውና የፈለግነው አንድም ወንበር ይሆን ሳይይዙት እንዳያልፉ ለማድረግ ነው። እኔም ተረጉማለሁ፣ እነሱም ይተረጉማሉ። እነሱ ካልተረጉሙት አናልፍ። ዋና ዓላማው ማሳየት ነው።
ከዚህ በኋላ ይሄን ሲያይ ሌሎች ጉባኤቶች አይ እኛም ከንባብ ወደ ትርጓሜ እንወሰደው ይላሉና አራያ መሆን ነው ትልቁ የዚህ ጉባኤ ዓላማ። አሁን እግዚአብሔር ይመስገን ጥሩ ተጀምሯል። እየቀጠለ ሲመጣ አንደኛ ከዚህ ጉባኤት የሚወጡ ልጆች ለፍተው በቃላቸው ቀጽለው ተመረቶታልና በንባብ አያስተምሩም። ለፍተህ በቃልህ የተማርከውን ትምህርት እንደ ተራ ነገር ታስነብበው። ሌሎቹ እንኳን ባይቀበሉት እነዚህ ልጆች ወጥተው በቃል ነው የሚያስተምሩት። ግን ሌሎቹን ጉባኤቶች ይሄን ሲያዩ አይ ፈለገ አእምሮ እየተተረጎመ ነው፣ ስለዚህ እኛም እየተረጎምን እናስተምር የሚሉ መምህራን ይመጣሉ። ስለዚህ ሁለቱንም ዓላማ አድርጎ ነው እንግዲህ ጉባኤው የያዘው። የሚወጡት ልጆች ነገ ወንበር ተክለው ሲያስተምሩ፣ ሌሎችን ጉባኤቶች ይህንን አርአያ አድርገው ሲሄዱ መጽሐፈ መነኮሳት በንባብ ከመሰጠት ወደ እንደ ሌሎቹ ጉባኤያት ወደ ትርጓሜ ይመጣል ተብሎ ነው እንግዲህ የተንቀሳቀሰ ያለው። በአጭር ጊዜ ነው የጀመርነው። አሁን ወንድሞቻችን ለግቢ ጉባኤያት፣ ለሰንበት ትምህርት ቤት፣ ለሰርክ መርሃ ግብር በአጥቢያ ያሉ ምእመናንን ለማስተማር እንደዚህ አገልግሎት ለመስጠት ጀምረዋል። ያ ማለት ማህበሩም የሚያደርጋቸውን ኮርሶች ካሁን ቀደም በተደጋጋሚ ሰጥቶልናል። በግላቸው እየመጡ ደግሞ በዩኒቨርሲቲ ደረጃ ያሉ መምህራን ኮርሶችን ይሰጣሉ። በዚያ ላይ ደግሞ በተለይ የኔታ ሊቀ ጠበብት ስጦታው፣ የኔታ ኃይለ ማርያም ደብሩም ላይ ያሉት የሁላችንም ጥረት ለደቀ መዛሙርቱ የእውቀት ፍላጎት አይገደቡም ብዬ አምናለሁ። ልንጠይቅ ቢሉ የሚጠየቅ ሰው አይታጣም። ጥሩ ነው። መጠነኛ የሆነች ትንሽም ብትሆን ያው በማህበሩ ትጋት፣ በምእመናን ደግነት፣ በእግዚአብሔር ቸርነት ትንሽ መጽሐፍ አለችን። ይች እንኳ አለች አትባልም። በእውነቱ እንደ ቅምሻ ግን እንደ ጀማሪ እግዚአብሔር ይመስገን አሁን ባለንበት ደረጃ ጥሩ በሆነ ደረጃ ነው እየቀጠል ያለ ነውና የብዙ ሰዎች ድካም ነው። ከዚህ በላይ ደግሞ ብንበዛና ከዚህ በላይ ሁላችንም ጥረታችንን፣ ድካማችንን፣ ሀሳባችንን ብናጋራበትና ከዚህ ጉባኤ ላይ ብናደርግ እጅግ በጣም የተሻለ እንደሚሆን ተስፋ አደርጋለሁ። እንግዲህ ወደ ፊት ደግሞ እየቀጠልን ስንሄድ በጣም እየተጠናከርን እንደምንሄድ ነው ተስፋ ማድረግ። ዝንቱ መጽሐፍ ዘይነግር ቃላተ ዘአቡነ ትሩፈ ምግባር መንፈሳዊ ቅዱስ ወብፁዕ ወፍጹም መሐሪ ይስሐቅ ረድኤተ ጸሎቱ ይቀበልና ለፍቁራኒሁ ለዓለመ ዓለም። ይህን መጽሐፍ መሐሪ ይስሐቅ ተናግሮታል። መሐሪ ይስሐቅ ደርሶታል። የመሐሪ ይስሐቅ ብሔረ ነገዱ ሀገረ ሙላዱ እንደምን ነው ቢሉ ሶሪያ ነው። መጽሐፍ የተማረበት ምስጢር ያገመረበት ቂሳሪያ ነው። ስለምን ቂሳሪያ ሄደ ቢሉ ከቅዱስ ኤፍሬም ዘንድ። የቅዱስ ኤፍሬምማ ሀገሩ ሶሪያ አይደለምን ቢሉ ይህ ቅዱስ ኤፍሬም የያዕቆብ ዘንጽዮን ደቀ መዝሙር ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዶ ነበር። ሀተታ እንደ ውዳሴ ማርያም እያንዳንዷን ወንበር ፕሬዘንት እንደማድረግ ያለ ነው። እያንዳንዷን ክላስ ለምሳሌ አሁን ዛሬ ጧት የተጀመረ ወንበር ዛሬ ጧት ይባላል፣ ከሰዓት ይባላል፣ ነገ ጧት ይደገማል። የነገ ጧትን ተማሪ ይለዋል። ስለዚህ እያንዳንዱ ወንበር በተማሪዎቹም ቀርቦ ነው በተወካያው ከመካከል አንድ ሰው ዛሬ አንድ ሰው ካለ ደግሞ ነገ አንድ ሰው ከነገ ወዲያ አንድ ሰው እየሆነ ይሄ ለመጽሐፍ መነኮሳት ብቻ ሳይሆን የሐዲሳቱም እንደዛ ነው እየሄደ ያለው። መምህሩ ሁለት ጊዜ ይላሉ፣ ሶስተኛውን ተማሪ ይተረጉማል። መጽሐፍ መነኮሳቱም እንደዛ ነው። መምህሩ ሁለት ጊዜ ይላሉ፣ ሶስተኛውን ተማሪ ይተረጉማል። ይሄ በጣም በጎ የሚባል ልምድ ነው። ተመትብራ ነፍስከ በየጸልዮትከ በተዘክሮቱ ለሞት ሞትን እያሰብክ በምትጸልየው ጸሎት ሰውነትህ ጸጋን ታገኝ ዘንድ ከትሩፋት አንዱ ሞትን ማሰብ ነውና። ጉባኤያችን በምናስሄድበት ሰዓት መጀመሪያው ዘር አጥንቶ ይቀርባል። ደቀ መዝሙሩ ዘር ተመልክቶ አጥንቶ ይቀርባል። ትርጓሜ ሳይመለከት ሳያጠና ማለት ነው። ዘሩን አጥንቶ ይመጣል። ከዚያ በኋላ ዘሩን በመጽሐፍ ይልልኛል እኔ እላለሁ። አባቶቻችን ያቆዩን እንዲያ ስለሆነ መደበኛው ትርጓሜ ይሄ ነው። ምን ነው ምን ጊዜ ተናግሮ ነበርና ውእቱ ብሎ አጸፈ ቢሉ ከወንድሞቹ አያይዞ እንደ ወንድሞቹ ሳደርጎ አይጽፍም ብለናል ብሎ በጥንተ ስብከት ላስተማራቸው ውእቱ ብሎ አጸፈ። በጥንተ ስብከት ያስተማርኳችሁ ያ ቃል ቀዳማዊ ነው።
አንድም ለየቀረው ነው ቀዳሚሁ ለፍጥረት ሲል ነው። ከፍጥረት አስቀድሞ የነበረ ነው። አንድም አካላዊ ቃል ሲል ነው። በባህሪው ትምህርቱ እዛው መልሰህ በለው የሚባልበት ሜቶድ የለም። በድሮ ጊዜ እንደዛ አይነት ሜቶዶች ነበሩ ይባላል። አሁን ግን የለም። ስለዚህ ዝም ብሎ የያዘ መስሎ የሚመረቅ እንዳይኖር እለት የተባለችውን ወንበር በል ተነስ ገሌ ተርጉም እያልክ እንደያዘው እያረጋገጥክ ለመሄድም ጥሩ ስልት ነውና ፈለገ አእምሮ የጀመረበት መንገድ በጣም አበረታች ነው። ተማሪ ተኮርም ነው። ለትምህርት ጥራት በጣም ወሳኝ ነው። ተነሰ ይበልከ ርሳካኒ ተመጡ ይደልወኒ ጻፍኩ በእድዬ የምትለኝ የገንዘብ ስሱ ነው ብሎኛል ትለኝ እንደሆነ ወንድሜ ፊልሞና እኔስ እንዲህ እንዳልልህ ስንኳን ገንዘብህን ሰውነትን አስገዛልኝ እንድትለኝ አውቃለሁ። በባህሪው መጽሐፍ ጽሙና ቦታ የሚፈልግ መቀመጥን ይፈልጋል። መጽሐፍ ቁጭ ብሎ መመርመርን ማስተዋልን ወደ ኋላ ይዞት የመጣውን ወደፊት ሌላ የፈለገውን በዚህ ሐሳብ ደረጃ ሌሎች ሊቃውንቶች ምን ብለው እንደተራቀቁ እንዴት እንደተረጎሙት ማዳመጥ ይጠይቃል እና የጽሞና ቦታ ከሚያስፈልጋቸው የትምህርት ራሱን ምናኔን ብህትውናን የሚገልጽ ነው። መጽሐፍ መመልከት መረዳት ወደ ራስ አስገብተህ በዚያ ጉዳይ ልክ ማወቅ የተነገረበትን ምክንያት መረዳት አንደኛው ጉዳይ ነው። የጉባኤ ቤት የሚገኝበት የአባይ ማዶ ፈለገ ሰላም ቅድስት አርሴማ ቤተክርስቲያን ከተመሰረተች ጥቂት ዓመታት ናቸው የተቆጠሩት። በዚህ ሁኔታም ሆኖ ጉባኤ ቤቱን ለማጠናከር የቤተክርስቲያኑ አስተዳደር እያደረገ ያለው ጥረት የሚበረታታ ነው። ያ ቤተክርስቲያኗ በቅርብ ጊዜ የተመሰረተች ናት። ገና 10 ዓመቷ ነው። የአካባቢው ማህበረሰብም ገና ብዙ ሰው ገና ቤት እየሰራ ግንባታ ላይ ያለ ነው። የተወሰኑ ሰዎች ናቸው ገብተው እዚህ የሚኖሩትና ከከተማም ወጣ ያለ አካባቢ ስለሆነ በኢኮኖሚ በጣም ዝቅተኛ ነው የምንኖረው ኑሮ። የካህናቱ ደሞዝ በጣም መጠነኛ ነው። ገቢው በጣም ትንሽ ነው። በዚህ አማካኝነት ጉባኤ ቤቱን እንደው የቀረው ይቅር ብለን ማለት ነው ካፋችን ቀምተን ማለት ይቻላል 18,000 ብር ዝም ብለን ተስፋ እንዳንቆርጥና ብለን እንደው ብቸኛ ሳንሆን አንቀርም። በዚህ እውነት ለመነጋገር በተለይ በዚህ በአማራ ክልል ለጉባኤ ቤቶች በጀት በጅቶ የሚያስተምር ሰበካ ጉባኤ ሰምቼ አላውቅም እስካሁንና ያችን ትንሽም ብትሆን እሷን እናደርጋለን። ግንባታው ሲገነባም በጣም ወደ 300,000 ብር አካባቢ ሰበካ ጉባኤ ወጪ አድርጓል። ሁሉም ሰው ገብቶታል። ከአስተዳደር ጀምሮ ሰበካ ጉባኤውም የልማት ኮሚቴውም የማህበረ ምእመናኑም ማህበረ ካህናቱም የጉባኤ ቤቱንን ተስፋ የሚጠራጠር የለም። በቃ 100% የኛ አሁን ደስታችን እሱ ነው። ግንዛቤ ቀላል ነገር አይደለም። ግንዛቤው አለው፣ ግን ያቅም ችግር ግን አለብን። እውነቱን ለመነጋገር ያው ቤተክርስቲያን ሳንሰራ ነው ይሄንን በመጠኑም ቢሆን የሰራ ነው። ቤተክርስቲያኑ በጣም ጠባቡና ለስጋው ደግሞ ለመቁረብ ሰው በጣም እየተቸገረ ነው። ግን ሰው ሳይሰራ ህንጻ መገንባቱ ምን ያደርጋል ብለን ቅድሚያ እዚህ ላይ ነው ኢንቨስት እያደረግን የቆየ ነው። ሀገርና ቤተክርስቲያን የሚፈልጉትን አይነት የተማረ ሰው ለማፍራት የቤተክርስቲያኗን ችግር ለመፍታት ሰውን መስራት እንደሚያስፈልግ፣ ሰውን ለመስራት ደግሞ የጉባኤ ቤቶች ሚና ከፍተኛ በመሆኑ የጉባኤ ቤቶችን ጠቀሜታ መረዳት ዋነኛ መፍትሄ ተደርጎ ይወሰዳል። መጀመሪያ ጉባኤ ቤት ለመስራት ጉባኤ ቤት መረዳት ያስፈልጋል። የጉባኤ ቤት ጥቅሙ ምንድነው? ዝም ብለን ቁጭ ብዬንም እንደ ግል ሳስበው ሌሎችም በሳል ወንድሞቻችን አሉና እንደ ሀገርም እንደ ቤተክርስቲያንም የገጠመን የስነ ምግባር ችግር፣ የአገልግሎት ችግር እያንዳንዳችንን የምናገለግለው አገልግሎት ሁሉ ከደሞዝ ጋር የምናያይዘው ከጥቅም ጋር የምናያይዘው ለከንቱ ውዳሴ የምናውለው አገልግሎታችን ምን ስለሆነ ነው የሚለውን ውስጣችን ለመፈተሽ ሞከርና ቁጭ ብለን ተወያየን በስነ ስርዓት። ስለዚህ ይሄ የትውልድ ግንባታችን ጉዳይ ነው። ሰውን በአግባቡ ስላልሰራ ነው የምንሰራቸው ነገሮች ሁሉ ከንቱ እየሆኑብን ነው ያሉና ሰውን በአግባቡ ለመስራት ደግሞ ተቋማት ያስፈልጋሉ። ከነዚህ ተቋማት አንደኛው የአብነት ትምህርት ቤቶች ናቸው። ይህን ጉባኤ ቤት የወለደው ትልቁ ነገር ምንድነው? ያለንበት ወቅታዊ የሀገርና የቤተ ክርስቲያን የሚገኙበት ሁኔታ ነው። ይህንን ጉዳይ ዝርዝር መግለጽ አያስፈልግም፣ አጠቃላይ ይታወቃል። ግን ይሄ ጉዳይ ባለበት ሁኔታ እንደ ሰው በተለይም እንደ ኢትዮጵያዊ ሰው ከኢትዮጵያውያን ደግሞ እንደ ኦርቶዶክስ እምነት ተከታይ ሰው ቁጭ ብሎ ማዳመጥ ማየት ምንም አይመጣም ምንም አይሆንም ብሎ መመልከት ከወንጀለኝነትም ከተጠያቂነትም ከበደለኝነትም አያድንም። ማህሌቱን እናደምቀዋለን፣ አውደ ምሕረቱን እናስተምራለን። የምናስተምረውን በህይወት እየዋልን ነው ወይ የሚለው ጥያቄ ውስጥ ያስገባናል ሁላችንም። ሌላውን ሰው ከማስተማር ራስን መጀመሪያ ማስተካከል ይገባል። ለዚህ ካህናቱ ስልጠና ያስፈልጋቸዋል ተብሎ የካህናት ስልጠና በጣም በተከታታይ ተሰጥቷል። የደብሩ ካህናት ብቻ አይደለም፣ የተዛወሩ በየአድባራቱና በየገዳማቱ ስልጠና ይሰጣሉ። ኢንታስተራይም
እግዚአብሔር ፈቅዶ ደግሞ የእንታ አስተራዬ የተላላለቁ ሊቃውንት የእንታ መዝገበ ቃል እነንታ ገብረ መድኅን መምህር የእንታ ኃይለ ማርያም በስራ ጉዳይ ባህር ዳር ዩኒቨርሲቲ እየተማሩ በዚህ መጡ። ከዚህ ሲመጡ የለም እኔን አባት በዚህ ማስቀረት አለብን ብለን በእውነቱ ብፁዕ አባታችን አቡነ አብርሃም በዚሁ በጣም አመሰግናለሁ። መላከ ሰላም ኤፍሬምንና የሀገረ ስብከቱ ማስተዳደር ጉባኤና እሳቸውንም በቃ እዚህ ማስቀረት አለ አየናቸው ሲያስተምሩ ህይወታቸውን አየናቸው። እኒህ ሰዎች ችግር ይፈታሉ፣ ቤተ ክርስቲያናችን ካለችበት ፈተና ያወጣሉ የሚል አሰባሰብ ትልቅ ስራ እንሰራለን ብለን ነው የጀመርነው። በዚህ ምክንያት የእናቶች ጉባኤም የህፃናት ጉባኤም ደግሞ የዲያቆናት ራሱን የቻለ ደግሞ ጉባኤ አለ። እሱን ሁሉ በአግባቡ እየተመራ ያለበት ሁኔታ ነው ያለ። እንግዲህ እግዚአብሔር ቸርነቱን ካለየብንና የቅዱሳን ተራዳይነት ከረዳን ያው እንግዲህ መምህር ብዙ አይነት መምህር አለ። በህይወት የሚያስተምር መምህር አለ፣ በቃል የሚያስተምር አለ። ግን የኔታ በቃልም በምግባርም መምህራችን ናቸው። ይሄ ይታወቃል። እኛ የምንለው ሳይሆን ሁሉም የሚያውቀው ምእመናንም የሚያውቁት ስለሆነ የኔታ በቃለ እግዚአብሔር ብቻ ሳይሆን በምግባርም ከኛም አልፎ ለሁሉም መምህር መሆን የሚችሉ መምህር ናቸው ያሉለኛ። አሁን የ2 ዓመት ተማሪዎች ነን፣ ግን ብዙ አገልግሎት እንሰጣለን በአቅማችን ማለት ነው። ከዚህ በአጥቢያው ያሉትን ቤተክርስቲያን ሳምንት እስከ ሳምንት ኮርስ እንሸፍናለን። በሌላውም በአካባቢ ያሉትን ቤተክርስቲያኖች እየሄድን በምንችለው አገልግሎት እየሰጠን ነው። የካህናትም ንስሐ ልጆቻቸውን ሲሰበስቡ በሰበሰቡበት አጋጣሚውን ተጠቅመን እናስተምራለን። እንዲሁም ደግሞ የህፃናት ክረምትም አለ። አሁንም እሁድ ቅዳሜ እየተሰጠ ነው የሚገኘው። እሱንም ኮርስ የምንሰጠው እኛ ነን። ብቻ ብዙ አገልግሎት እንሰጣለን። ስማችን ራሱ የመጽሐፍ ተማሪ ስለሆነ ለሌሎችም መጽሐፍ ያስፈልጋል። መጽሐፍ አስፈላጊ ነው። እኛ የእያንዳንዳችን የቅብብሎሽ ውጤት ነው። የትውልድ ሰንሰለት ከመጀመሪያው አባታችን ጀምሮ በትውልድ የተያያዝን ስለሆን ይህንን ደግሞ የምናውቀው በመጽሐፍ ነው። እኔ አዳምን አላውቀውም፣ ከዚያም እነ ሴት እነ ሄኖስን አላውቃቸውም፣ እነ ኖህን አላውቃቸውም፣ እኔን አባቶችን አላውቃቸውም። ማውቃቸው በመጽሐፍ ስለሆነ ይህንን የትውልድ ቅብብሎሽ የምናውቀው በመጽሐፍ ስለሆነ ለአንድ ደቀ መዝሙር የሚያስፈልገው መጽሐፍ ነው እና እዚህ ውስጥ ያሉ የሃይማኖት መጽሐፍት ናቸው የሚበዙ። አብዛኛው የታሪክ መጽሐፍ የለም። እንደ የታሪክ መጽሐፍት ቢኖሩ የሃይማኖት መጽሐፍ በቂ ነው ማለት አይደለም። ያው ለቅምሻ ያክል ትንሽ አለ እና በጣም አስፈላጊው የመጽሐፍ ነው። መጽሐፍ የታሪክ መጽሐፍትና የሃይማኖት መጽሐፍት፣ ከዚያ ሲቀጥል ደግሞ ከፍ እያልን ስንሄድ የፍልስፍና መጽሐፍት እና ሌሎችም መጽሐፍት ያስፈልጉናል። እና መጀመሪያ ግን የታሪክ መጽሐፍትና የሃይማኖት መጽሐፍት አስፈላጊ ናቸው እና እኛን ትንሽ የሚያስቸግሩን እነዚህ መጽሐፍት ናቸው። አሁን የህዝብ ቤተ መጽሐፍ እንዳንሄድ ሩቅ ነው ወዲያ ማዶ ስለሆነ መሄጃው መመለሻው ስለምንቸገር እንደዚህ አይነት የመጽሐፍ ችግር አለ። መጽሐፍት በጣም የሉንም። ሌላው ደግሞ ያሉትን መጽሐፍት የምናነብባቸው ቤቶች ላይብረሪ የለንም። ይህም ሌላ ችግር ነው የሚሆነው ማለት ነው። የአባይ ማዶ ፈለገ አእምሮ ጉባኤ ቤት የመጽሐፈ መነኮሳቱን ትምህርት ወደ ነበረበት የመመለስ ኃላፊነት ተጥሎበታል። ያም በመሆኑ ጉባኤ ቤቱን የማየትና የማጠናከር ኃላፊነት በህዝበ ክርስቲያኑ ላይ ተጥሏል። አሁን ባለንበት ዘመን መርጠን የምንሰራበት እንጂ ያገኘነውን የምንሰራበት ጊዜ ግን እንዳልሆነ ማስረዳት ይፈልጋል። ብዙ በጎ ነገሮች አሉ፣ የሚያጸርቁ በርካታ ነገሮች አሉ። ምንም ጥርጥር የለም። ሁሉ ነገር አያጸርቅም ማለት አይቻልም፣ ያጸርቃል። ከሚያጸርቁ ከብዙ ነገሮች ግን ነገን ዛሬ ላይ ሆነን ልንሰራው የምንችላቸው ስራዎች ላይ መርጦ ትኩረት አድርጎ መስራት ግን አስፈላጊ ነገር ነው። ጉባኤ ቤት ማለት ነገን መታደግ ነው፣ ትውልድን መታደግ ነው፣ ቤተክርስቲያን መታደግ ነው፣ ሀገርን መታደግ ነው። ችግሮች በእኛ ይብቁ ማለት ነው። እንዲህ ስለሆነ መርጦ መስራት በጣም አስፈላጊ ነገር ነው። ያልተለመደው ጉባኤ ቤቶችን ቀርቦ ማየት ነው። ገዳማት ይሻላል። አሁን ሰው ገዳም ይሄዳል። ጉባኤ ቤት ላይ ያለው ትኩረት ግን ቤተክርስቲያኑን ጎብኝቶ ጉባኤ ቤቱን አያየውም። ብዙ ሰው እንደዛ ነው እና ማየት መስማት አሁን ሚዲያም እየጀመረ ነው። ፈለገ አእምሮ የሚል ሚዲያ ያለው እሱን መስማት ምንድን ነው የሚያስተምሩት? ምክንያቱም ከጉባኤ የሚተላለፈው ንጹህ ትምህርት ነው፣ ምንም ያልተቀላቀለበት ንጹህ ትምህርት ነው። እሱን ማየት እና ጉባኤ ቤቱን በትክክል መረዳት፣ ያወቅነው ለሌሎች ማሳወቅ ማስረዳት እና በጋራ ሆኖ ተጠራርቶ እንዲህ ያሉ ሸክሞችን መቀነስ መቻልን ምእመኑ ቢለምድ። አሁን የሚያስፈልገን በፍጥነትና በጥራት በሚፈለግ መጠን ነው። ይሄ በጣም ከባድ ነው። በምንፈልገው ጊዜ በምንፈልገው መጠን በምንፈልገው ጥራት ሰው ማግኘት በጣም ከባድ ነው። አሁን ዝም ብለን ነው እንዲህ ያለው እንዲህ ነው ሶሳችን እንተማማለን።
በአመራርም ላይ ያሉትንም ታችም ያለው እናማለን እንታማለን። ግን እሺ ሰው እጃችሁ ላይ ሲባል የለም። ስለዚህ ይህንን ለማምጣት በአንድ መምህር በሁለት መምህር በሶስት አራት ኮሚቴ አይሆንም። እያንዳንዱ መን ይህንን አላማ አድርጎ ከገንዘቡ ከአስራቱ ከበኩራቱ ይዞ ያቅሙን መስራት ከቻለ ቤተክርስቲያን በቅርብ ጊዜ ወደ ተሻለ ደረጃ ትመጣለችና አንዱ መፍትሄያችን ጉባኤት ስለሆነ ጉባኤቶችን ትኩረት አድርጎ እንዲሰራ ለመጠቆም ነው። እኔ በራሱ ካለኝ ከብዙዎቹ ሀሳቢ አንዱ እንደው እግዚአብሔር ቢረዳን ስለ ደቀ መዛሙርቱም ቀለብ ስለ ጉባኤቱም አንዳንድ ጥቃቅን ሀሳቦች ምንም አይነት የሚጎትቱኝም ሀሳብ ሳይኖሩ አንብቤም አጥንቼም ተመልክቼም እውቀትና እውቀት ብቻ የሆነው ዘርፍ እሱ ቀን ነው የሚናፍቀኝ ነው። ለኔ ብቻም ሳይሆን እንደ ጠቅላላ እንደ ጉባኤያት ሁሉም መምህራን ስንገናኝ ሁሉ ከምንወያይበት አንዱ በቃ እስከዚህ ወር ድረስ የሚያበላለን እንደዚህ ይቸግራል። በጣም የደቀ መዛሙርቱ አልባሳት አንድ ደቀ መዝሙር ቢታመም መታከሚያው በዚያ ምክንያት ትምህርቱን ያቋርጣል። በጣም ለተለያየ በሽታ ይጋለጣል። በጨጓራ በልብ ህመም በድካም በብዙ ነገሮች ይጋለጣሉ። እንዲህ የማያሳስብ መምህሩ ከዚህ ጉዳይ ወጥቶ ይህን ምስጢር እንዲህም ይታያል ብሎ እንዳውም ወደ ጽሕፈት እጆቹን ወደ ብዕር ልቡናውን ወደ ምስጢር ማቅናት የሚችልበት ብቸኛ አገልግሎት ሆኖ መምህራን ወደዚህ ብቻ መምጣት የሚችሉበት እድል ቢኖር በጣም እግዚአብሔር አምላክ መቼም አድርጎ ያሳየናል ብዬ ተስፋ አደርጋለሁ። በእውነቱ ጉባኤ ቤቱ ራሱን ችሎም በዓላማ የሚማሩና ተፈላጊ ደቀ መዛሙርትን ለማፍራት በውስጡ በርካታ ፕሮጀክቶችን ቀርጾ በመተግበር ላይ ይገኛል። ፕሮጀክቶቹ ተጠናቀው ጥቅም እንዲሰጡ የጉባኤ ቤቱ ግስጋሴም እንዲቀጥል የበጎ አድራጊዎች ሚና በአጠቃላይ የሕዝበ ክርስቲያኑ ርብርብ በእጅጉ ያስፈልጋል። የመጽሐፈ መነኮሳቱ ትምህርት የጉባኤ ቤቱ ልዕልና ወደ ነበረበት እንዲመለስ ክርስቲያናዊ ግዴታችንን እንወጣ መልእክታችን ነው። ጉባኤ ቤት የወጡት ናቸው ለዚች ሀገር ተስፋ ሆነው የምናያቸው። በጉባኤ ቤት ያደጉት ናቸው። ከጥንት ጀምሮ ደማቸውን የሰጡ አንገታቸውን የሰጡ እነ ብፁዕ አቡነ ጴጥሮስ፣ እነ ብፁዕ አቡነ ሰላማ፣ እነ ብፁዕ አቡነ ሚካኤል፣ እነ ብፁዕ ቅዱስ አቡነ ቴዎፍሎስ እስከ መጨረሻው አማራጭ ሲያጡ እንኳን አንደበታቸውን ዘግተው ዋጋ የከፈሉ እነ ብፁዕ ቅዱስ አቡነ መርቆሬዎስ እነዚህ በአብነት ትምህርት ቤት የወጡ ሰዎች እና አለቃ እያሌው ያብነት እና መልአከ ብርሃን አድማሱ ጀንበሬ ለቤተ ክርስቲያን ያን ያህል ዋጋ ሲከፍሉ የነበሩት መጻሕፍትን የጻፉልን ከአብነት ትምህርት ቤት የወጡ ሰዎች ናቸው። ያለንበትን ወቅታዊ የቤተ ክርስቲያን እና የሀገር ጉዳይ የማይረዳ የለም። ግን ቁጭ ብለን በዘመኑ ባፈረው ሚዲያ ላይ በመመልከት ብቻ ሁለትና ሶስት ሆኖ በቡድን በማውራት ብቻ ከንፈር በመምጠጥ ብቻ የሆነ ነገር ሲከሰት በማልቀስ ብቻ የዚችን ቤተ ክርስቲያን ችግርና ሀገር ችግር መቅረፍ አይቻልም የሚል እምነት አለኝ። ስለዚህ ምንድነው በየምንችለው ደረጃ አንዳንድ የችግር ድንጋይ ማንሳት፣ አንዳንድ ቀዳዳ መድፈን፣ አንዳንድ ሽንቁር መጠገን ከተቻለ ይሄ እየተባበረ ወደ ነገር ሊያመጣ ይችላል። ከዚህም በላይ ደግሞ ትልቁ ስራ ደግሞ መሰራት ያለበት በሰው ሀብት ልማት ላይ ነው። ሰው ሀብት ልማት ላይ ባለመስራታችን በትምህርት የመጣው መከራ ይህንን ሰብል እያሳጨደን ነው። ስለዚህ የተሻለ ነገር ለማምጣት ለእኛም ይሁን ለልጆቻችን ለቤተ ክርስቲያን እንዲሻገር ከተፈለገ ከህፃናት ጀምሮ ወጣቶችን ጨምሮ አብነት ትምህርት ቤቶች ላይ ደግሞ በተለይ እንደዚህ አይነት ማሰልጠኛ ዩኒቨርሲቲዎችን እነዚህ መምህራን ማሰልጠኛ ተቋም ነው ያሁን እነሱ ላይ ደግሞ በትክክለኛው መንገድ የሚመሩበትን ድጋፍ ሀሳብ በማድረግ ከመቆጨትና ከመንገብገብ ከማለፍ ባለፈ ተግባራዊ የሆነ እንቅስቃሴ እናድርግ። የሚያስፈልጓት ቤተክርስቲያን ፈልጎ የሚገባ ሞልቷል። አሁን በየቦታው አስገቡ የሚያመለክት ምናምን፣ ግን ቤተክርስቲያን ፈልጋ የምትይዘው ሰው የሚያስፈልጋት ሸክሟን የሚቀንሰው የሚያስፈልገን አሁን የዛ አይነት ሰው ማውጣት እንዲችሉ ምእመናን እንግዲህ በሀገር ውስጥም በሀገር ውጭም ያሉ ምእመናን ይህንን ሸክም መቀነስ ነው። ደግሞ ከባድ ሸክም አይደለም። በረጋዊ የታሰቡ ፕሮጀክቶች በጣም የተጋነኑ ትልልቅ ፕሮጀክቶች አይደሉም። የተወሰኑ ምእመናን አቅም ያላቸው ሰብሰብ ቢሉ በጥቂት ነገር ሊሰሩ የሚችሉ ግን ደግሞ የመምህሩን የዕለት ተዕለት ሀሳብና ጭንቀት በቀላሉ የሚያስወግዱ መምህሩ ሰው መስራት ላይ ብቻ አተኩረው እንዲሰሩ የሚያደርጉ ናቸው እና እኔ ምእመናን ትኩረት ሰጥተውበት ይህንን ከማስተማር የዘለለውን ሸክም ከመምህሩ ትከሻ ላይ ቢነሳ ባይ ነኝ። የዚች ቤተክርስቲያን ችግር የገባውና ቁስሏን ለማከም ተዘጋጅቶ ያለ ማህበረ ቅዱሳን ነው። ከዋናው ማዕከል እስከ ታች ድረስ እስከ አጥቢያ ድረስ ያለው የማህበረ ቅዱሳን አባላት ትልቅ ስራ እየሰሩ ናቸው ያሉ። ስለዚህ ማህበሩም እዚህ ላይ በጣም የጀመረው ትኩረት አለ። አቅም ሊያንሰው ይችላል። ሌሎች ሰዎች ከጎኑ እንዲሰለፉ፣ ባለሀብቶች ከጎኑ እንዲሰለፉ፣ በመላው ኢትዮጵያ ብቻ ሳይሆን በዓለም ያሉ ሰዎች ገንዘባቸውን
ከሰው ልቡና ላይ ነው ስራ መስራት ያለባቸው። ሀብት አለኝ የሚል ሰው፣ አስራት በኩራት አለኝ የሚል ሰው፣ እንደው ጉልበት አለኝ እውቀት አለኝ የሚል ሰው ሁሉ እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እናቴ ናት ብሎ የሚያምን ክርስቶስ አባቴ ነው ብሎ የሚያምን ክርስቲያን ካለ ጉባኤ ቤቶች ላይ ዋጋ ይክፈል፣ ገንዘቡን እውቀቱን ያፍስስ፣ በሀሳብ ያግዝ፣ አይዟችሁ ይበል ጉባኤ ቤቶች። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።